አንተም ራሱ ባትጫነኝ ጌታን ፍቅሬ እንትን ልጫነሽ ምናምን ፈልጌ እንኳን አይደለም። ስለዚህ በቃ ሰው ሁሉ መጥቶ እስካላየው ድረስ የእውነት ነው የሚመስለው ሁሉ ነገር። ያንተን እንትን ሳይሰማ ከአንድ ወገን ብቻ ይሰማና አንተ ላይ ይፈርዳል። ሁሉም ፈራጅ ይሆናል፣ ሁሉም እውነተኛ ይሆናል። ምንም ጥፋት የሌለበት ይመስላል። ግን ሰው ላይ በጣም ትልቅ እንትን የሚለው ማለት ነው። እና ለዚህ እኮ አይደለም የመጣሁት። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ ያልኩ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እውነት ለመናገር ናፍቃችሁኝ በቃ ላለመጥፋት ላለመቅረብ ብዬ ነው የመጣሁት እንጂ ራሴን እንዴት እንዳመመኝ የወሬ ጥማቴ ነው። በቃ ድምጼ ራሱ ተቀይሮባችኋል ብዬ አስባለሁ። ጉሮሬ ንቅ እያደረገኝ ነው የማወራው። ጉንፋን አይሉት ምን አይሉት አላውቅም። በቃ ራሴን ወጥሮ ይዞኛል ማለት ነው። ቤተሰቦች እስቲ እግዚአብሔር ይማርሽ እያላችሁ ጻፉልኝ ማለት ነው። በተረፈ እንግዲህ የዛሬውን ቪዲዮ አይታችሁታል ብዬ አስባለሁኝ። በቡሪካ ቤት የተለቀቀው በዚህ አጋጣሚ በመጀመሪያ ላስተዋውቅ እስኪ ቡሪካ እንደው ፍቅርዬ ከዚህ ጭንቀቷ ውጥት እንድትል ቃል የገባውን እንትኗን ምንድነው የመዝናናቷን ነገር ዱባይ አምጥቶ ፈታ ዘና እንድትል የልጃችን አይምሮ እንዲፍታታልን እስኪ 50K አስገቡት ማለት ነው። እንግዲህ እየተዳረሰ ነው እየሄደ ነውና ሰብስክራይብ እናድርገው ሼር እናድርግ ማለት ነው ቤተሰቦች። በተረፈ በዛሬ ቪዲዮ ላይ ጥቂት ነገር ለማለት ፈልጋለሁኝ። ከኮሜንቶችም እያየው ነበረ እንዲሁም ከተለያዩ ከሼሮች ራሱ ማለት ነውና እውነት ለመናገር በአንዳንድ ኮሜንቶች እውነት አላቸው፣ አንዳንድ ኮሜንቶች ደግሞ ጭፍን ጥላቸው ወይም ጭፍን አነጋገሮች የተሞሉ ናቸው። በፍቅርዬ ማልቀስ በጣም ተናድጃለሁ። ማለት እንደ እህት እንደ ታላቅ እህት የሚሰማኝ ነገር አለ። ማልቀስ የለባትም። እንባዋን ወዳጅም ይሁን ጠላት ማየት የለበትም። ወዳጆቿ እንባዋን ባየን ቁጥር ይከፋናል፣ ጠላቶቿ ደግሞ ይደሰታሉ። ገባችሁ? ስለዚህ ጠንካራ እንደሆነች ጠንካራነቷን ነው ለኛ እንድታሳየን የምንፈልገው። እሷም እንዳለችው ሰው እውነቱን ሳያቅ ባየው ነገር ነው የሚፈርደው። እዚህ ጋር ቪዲዮ ትንሽ ነገር ባየው የሆነ ነገር እንትን ባለው ነውና አንዳንዴ ሁሉን ነገር ችላችሁ የሆነ ውጣችሁ ስም ብላችሁ የማትወጡት ነገር ጋር ስትደርሱ የሚገነፍልባችሁ ነገር አለ ማለት ነው። ሌላው ቡሪካ አንድ ላይ እንኑር የሚለው ነገር ለኔ አልተመቸኝም፣ እውነቱን ስነግራችሁ ማለት ነው። አስረግጬ ስነግራችሁ ፉፉ አደረገ ማለት ቡሪካም ተከትሎ ያደርግ ማለት አይደለም። ፍቅርዬን ለመጠበቅ አብሮ መኖር አይጠበቅበትም። ገባችሁ? ይሄ ስህተት ነው እንደኔ ማለት ነው። አብሮ መስራት፣ አብሮ ጓደኝነት፣ አንዱን መጠበቅ ይሄ ያለ ነው፣ ምንም አይደለም። ግን ደግሞ ነፉ ጋር ያየነው ነገር እዚህ ጋር ተመልሶ ሲመጣ ማየቱ ትንሽ ይከብዳል። መሆንም የለበትም ሲጀመር ማለት ነው። ቤቱ ትልቅ መሆኑ ሳይሆን ለሰው ልጅ በቃ እሷን መጠበቅ ከፈለገ በውጭ ነው መጠበቅ ያለበት እንጂ ቤት ውስጥ ገብቶ አይደለም። በዚህ ነገር አልስማማም። እኔ እንደ ቪዲዮ ነው የምናወራው በነገራችን ላይ ቤተሰብ ማለት ነው። ይቅርታ ለማንኛውም ማለት ነው ቤተሰቦችና እንደ ቪዲዮ ስናወራ እንደ ቪዲዮ ስንነጋገር ነው እውነቷን መነጋገር ያለብን ማለት ነው። እዚህ ጋር እውነት የሚሰራ ድራማ የሚሰራ አያገባንም፣ በቃ አያገባችሁም፣ አያገባንም እና እንደ ቪዲዮ ሀሳብ ስጡ እስኪ እናንተ በህሊናችሁ ማለት ነው። እንዴት ነው ድራማ? ቆይ አሁን ለምሳሌ ተካታይ ድራማዎች እንደ አፍላ ፍቅር በነገራችን ጽናት እያየሁ ነው። እናንተ ጽናት ይብላችሁ የራሴን አሳማችሁ ይሄን ሰሞን እንደው መጽሐፍ ቅዱስ እንደዚህ ባነብ ወንጌል እንደዚህ ብሰማይት በደረስኩኝ ማለት ነው። እንኳን ልደርስበት ያው 360 ምናምን ደርሷል። እኔ ሰሞን በቃ እሱ ላይ ችክ ብዬ ማለት ነው ሁሉ ሰው ሲለኝ ጊዜ ማለት ነውና ምንድን ለማለት ፈልጌ ነው። አሁን እንደዛ አፍላ ፍቅርና ጽናት እንደዚህ ሌሎችም ድራማዎች ላይ ስናይ በጉጉት የምንጠብቀው ክፍል አለ አይደለ? ከሌ ክፉናት ከሌ ደግናት ምናምን ብለን ምን ገምተው ነገር አለ። ያ ማለት እኮ ነው በቃ ያን እንደዛ ስላችሁት እንትን በሉ። አሁን እኛ እነዚህን በደንብ ስለቀረብናቸው ስለምናውቃቸው የራሳችንን አስተያየት እንሰጣለን እንጂ
እንዴት ነው አሁን የፊልም ዓለም ላይ የሚሰሩ አርቲስቶችን ለምሳሌ ካፍላ ፍቅር ልንገራችሁ በጣም አስቀያሚ ካራክተርን ይዛ በደንብ ድራማውን እያደመቀች የምትገኘው ጸጋ ናት አይደለ? በቃ አሁን ጸጋ ላይ የምንሰጠው ኮሜንት የራሳችን አለ የራሳችን አስተያየት አለ ማለት ነው። ፌዮሪ ያለች እንደዚህ በቃ መጥፎ ካራክተርም ጥሩ ካራክተርም ያላቸው በተሰጣቸው ካራክተር ነው የምንናገረውም ሆነ የምንተቸው ማለት ነው። ስለዚህ እዚህ ጋር መንጨጨት አያስፈልጋችሁም። ባየነው ልክ እንናገራለን አለቀ በቃ። እውነቱን ማለት ነው ማሽቃበጥ ምናምን ሳይሆን ማለት ነው። ስለዚህ እኔ በዛሬው ቪዲዮ ብሩክ ያደረገው ነገር ትክክል ነው ብዬ አላምንም። ቤተሰብ ከጎናም ሆኑን አብሮም ሆኑ ስላችሁ ከጎኗ አለሁሽ በርቺ እህቴ ማለቱ እሱን እስማማለሁ። ግን አንድ ቤት እንኖር አይባልም። ውሻ በቀደደው ጅብ ይገባላል ያገሬ ሰውና ይሄ ነገር ለኔ አልተስማማኝም። በቃ ማንም ቤቷ ሲጀመር ፉፉ ያልገባበት ቤት ብሩክ ሊገባ አይችልም። አስረግጬ የምነግራችሁ ነገር ማለት ነው። በጓደኝነት ደረጃ የነበረ ሰው እንኳን ፉፉ እንኳን አብሯት ያልኖረበት ቤት እንዴት ነው ብሩክ ገብቶ እንዲኖር የሚፈቀደው? ይሄ ምንድነው የሚያሳየው? ስለዚህ ይሄኛው ነገር አልተመቸኝም። በቃ ምንም የራሴን ነገር ነው መናገር የምችለው፣ ምንም ማድረግ አይቻልም። በተረፈ ደግሞ እያየን የምንፈርድ ይሆናል። እኛስ እያየን ነው እንጂ ሳናይ መፍረድ አንችልም። ከዛ ውጭ ፍቅርዬ ማልቀስ አይጠበቅብሽም። ነገሮችን ልክ እስከዛሬ ዋጥ አድርገሽ ችግሮችን ዋናውን ችግር እንደወጣሽ ይሄንንም ትወጪዋለሽ። የኔ ትንሿ ማለት ነው። ማልቀስ አይጠበቅብሽም። አይዞሽ ማለት ነው። አይዞሽ የኔ ማንጎ፣ የኔ ብርቱካን፣ የኔ ፓፓያ፣ የኔ ፍራፍሬ በአጠቃላይ ማለት ነው። የኔ ቆንጆ ስለ የኔ አትበይ ብላችሁኛ እናንተ የኛ ለማለት ደግሞ አፌ ላይ አይመጣልኝም። በቃ የኔ እናንተ ምን እያላችሁ ጻፉ፣ ችግር የለውም ኮሜንት ስትሰጡ ማለት ነው። ለማንኛውም ቤተሰቦች ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ደግሞ የደውል ምልክቷን ተጫኑ። ሰብስክራይብ ሳታረጉ ደግሞ ቪዲዮ የምታዩኝ ስልካችሁ ይሰበር። ላይክ ሳታረጉኝ የምትወጡ ስልካችሁ ይሰበር። አሜን በሉ። ይኸው ትልቅ ርግማን ነው የረገምኳችሁ። ይሄ ከሚደርስባችሁ ላይክ አርጋችሁ ሰብስክራይብ አድርጋችሁ ብትወጡ ይሻላችኋል ማለት ነው። በቃ ብዙ አወራሁኝ ይበቃኛል። ማውራት አስጠልቶኛል። ራሴን ላሞኛል እኮ የወሬ ጥማቴ ነው ወደ እናንተ ያመጣኝ ማለት ነው። እንደምወዳችሁ አትርሱ። መልካም ጊዜ ይሁንላችሁ። ቻው ቻው።